ወትሮም ሰላም የማያውቀው የአፍሪካ ቀንድ ከሰሞኑ አዲስ ጦርነት ለማማለድ ሽር ጉድ እያለ ነው። ይህ ቀንድ ከሌላ የአፍሪካ ሀገራት አንጻር ሰላም እንደ ሰማይ ርቆታል። ይብዛም ይነስም ላለፉት 50ና 60 ዓመታት በዚህ ቀንድ የጦርነት እርምታ ነበር። በእያንዳንዷ ቀን ውጊያ ነበር። ታዲያ ወትሮም ዘንቦብሽ የሆነው ይህ ቀንድ ዛሬም አዲስ ጦርነት ለማማለድ ዝግጅት ላይ እያለ ነው። በሱዳን ያለው እልቂት የሚያቆም በማይመስልበት ሁኔታ ኢትዮጵያና ኤርትራ ወደ ጦርነት ለመግባት ሽር ጉድ እያሉ ከጫፍ ደርሰዋል። የኢትዮጵያ መንግስትና ፋኖ የሚያደርጉት ጦርነት ሳይበርድ አሁን ደግሞ አድማሱን በማስፋት በሻዕቢያና በህወሓት ወደዚህ ጦርነት ለማግባት ዳርዳር እያሉ ነው። ህወሓት የደበቃቸውን የጦር መሳሪያዎች ከደበቀበት ጉድጓድ እያወጣ ነው። ሰላም የናይል ቤተሰቦች፣ ሊወለድ ባለው ጦርነት ላይ ባዘጋጀነው ጥንቅር እንዲከታተሉን ጋበዝን። ፕሮግራሙን እስከ ፍጻሜ ቢያደምጡ የሚባክን ጊዜ የለም እያልን እንጋብዙታለን። የናይል ቤተሰቦች በዚህ ሊወለድ ባለው ጦርነት የተለያዩ ምክንያቶች ቢኖሩም ነገር ግን 15 ቀናትን ገፋ በማድረግ ምን አበይት ነገሮች እንደተከሰቱ ለማየት እንሞክር። እናም በዚች 15 ቀናት የተደረጉ ሁነቶችን በመመልከት ጦርነቱ መቼ እንደሚጀምር የራሳችንን መላምት ለማስቀመጥ እንሞክር። በመጀመሪያ ጠቅላይ ሚኒስትሩ በፓርላማው 5ኛ የሥራ ዘመን 6ኛው የሕዝብ ተወካዮች ምክር ቤት 2ኛ የሥራ መደብ ስብሰባ ላይ ተገኝተው ወትሮ ሰፋ ባለ መንገድ ስለ ህወሓትና ስለ ሻዕቢያ እንዲሁም ሌሎች በመሳሪያ ስለሚዋጋቸው ንግግር ያደርጋሉ። ምንም እንኳ ንግግራቸው ለጆሮ ዱብዳ ባይሆንምና ጠቅላይ ሚኒስትሩ ባለበትና በተገኙበት የሚያወሩት ነገር ቢሆንም ነገር ግን በዕለት ዕለት በጥልቀት ተናግረዋል። ጠቅላይ ሚኒስትሩ ወደብ ለማግኘት 30 ዓመት እንደማይጠብቁና ታጣው በአንድ ቀን ባይሆንም ለማግኘት ግን 30 ዓመታት እንደማይጠብቁ ተናግረዋል። ጠቅላይ አክሎም ከኤርትራ መንግስት ጋር ጦርነት እንደማይፈልጉና ውጊያ እንዲቀር ምኞታቸው እንደሆነ በመናገር የኤርትራ መንግስት ጦርነቱን ለማስቀራት ጠቅላዩ ቢቀር ብለው 5 ሐሳቦችን ያነሳሉ። ኃይል አድማጮች፣ ጠቅላዩ ቢቀር ያሉትን የሻዕቢያ መንግስት ካላስቀራ ጦርነቱ እንደማይቀር ግልጽ ይመስላል። በዚህ ንግግራቸው 5ቱ ቢቀር የተባሉ ሐሳቦች የጦር መሳሪያ ዝውውር ቢቀር፣ ህገወጥ የሰው ገንዘብና ንግድ ቢቀር፣ አሜሪካ ሆናችሁ የምትሰሩት የጥቁር ገበያ ቢቀር እያሉ ጠቅላይ ሚኒስትሩ ይናገራሉ። የናይል አድማጮች፣ ጠቅላይ ሚኒስትሩ ቢቀር ያሉትን ሐሳቦች ተከታትለን እንመለስ። የኛ መልእክት ለኤርትራ መንግስት፣ ኤርትራውያን ወንድሞቻችን ናቸው፣ ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ። ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል፣ በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ፣ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አለ። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለ። ችግር የለብኝ። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። ጠቅላይ ሚኒስትሩ በዚህ ብቻ አላቆሙም። አክለውም ወደ እውን ያጣንበት ህጋዊ መንገድና ህጋዊ ማስረጃም እንደሌለው ይናገራሉ። ጠቅላይ ሚኒስትር ዶክተር አብይ ከኢሳያስ ጋር የነበራቸውን ግንኙነት በመጀመሪያ ወራትም የወደብ ጥያቄ እንዳነሱ ይናገራሉ። ቀይ ባህር በሚመለከት መላ ኢትዮጵያ ህዝብ፣ የተከበረው ምክር ቤት በአንክሮ እንዲያይ የምፈልገው ነገር አለ። እኛ የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። ይሄ ጥያቄ አንዳንዱ ነገ ካልተመለሰ ይላል፣ አንዳንዱ ነገ እኔ ስመጣ ካልጀመርኩት ይላል። ሁለቱም አያስፈልግም። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ፣ በ30 ዓመት ትግል
ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። ጠቅላዩ ስለ ህወሓትም ሲናገሩ ፕሪቶሪያ አዲስ እንደሆነባቸውና የፕሪቶሪያ ስምምነት ፈራሚዎች አብሯቸው እየሰሩ እንደሆኑ ይናገራሉ። በሚመለከት ፕሪቶሪያ እንኳን ትንሽ ግራ እያጋባኝ መጥቷል። ራሱ ቃሉ ፕሪቶሪያን አውቀዋለሁ፣ የተማርኩት እዛ ነበረ፣ ግን ማውቀው ከተማ መሆኑን ጠፍቶብኛል። አሁን ፕሪቶሪያ ሲባል ግራ እየገባኝ መጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች፣ አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። ከዚህ ንግግር በኋላ ባህላዊ ጄኔራል ተብሎ የሚታወቀው ጄኔራል ምግቤ በአክሱም አስፈሪ ንግግር ያደርጋሉ። የአንድነትን አስፈላጊነትና ለወታደሮቹ ከዚህ ቀደም እንደሆነ ሁሉ ታማኝ እንዲሆኑ ያነሳሉ። ጄኔራሉ አክለውም ጄኖሳይዶችን እንዋጋቸው በማለት ለአማራ ፋኖና ለሻዕቢያ ጥሪ ያደርጋሉ። በዚህ ንግግራቸው ጽምዶ የሚሉትን ጥምረት በይፋም በዚህ መድረክ ላይ ይናገራሉ። ትግራይ ሰራዊት፣ ህዝብ ትግራይ፣ ግዚያዊ መንግስት ትግራይ፣ ህዝባዊ ወያነ ሓርነት ትግራይ ንኣመኸተ ዝተሳተፉ መስዋዕቲ ዝኸፈሉን ሕዝቡን መኸተ ህዝብ ትግራይ ደግፎም ደው ዝበሉ ብሔራዊ ውድባት ንመላእ ኢትዮጵያውያን ናብ ከባቢና ዘለው ህዝቢ በተለይ ንኤርትራውያን ብቐጻሊ ኣብ እንገብሮ ናይ መኸተ ቃልሲ ሰላም ነቅድም፣ ሕጋዊ መፍትሒ ነቅድም። የኤርትራው ፕሬዝዳንትም አጋራቸው ወደ ሆነችው ግብጽ ለ5 ቀናት የሥራ ጉብኝት ያደርጋሉ። በአራት አንኳር ጉዳዮች ላይ እንደሆነ የግብጽ ሚዲያዎች ተናግረዋል። ከሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር፣ የቀጠናውን ሰላም ለማስጠበቅ፣ የኤርትራን ሉዓላዊ ግዛት ለማስጠበቅ እናም በመጨረሻ የኢኮኖሚና የኢንቨስትመንት ውል ለማድረግ እንደሄዱ ይናገራሉ። ኢሳያስ ወደ ግብጽ ከሄደ ስለምን እንደሚሆን ለማወቅ ታላቅ የፖለቲካ ሰው መሆን ግን አያስፈልግም። ከነዚህ ሁነቶች በኋላ የኢፌዴሪ ጠቅላይ ሚኒስትር ፊልድ ማርሻል ብርሃኑ ጁላ የትግራይ ጦርነትን የተነሳበትን ምክንያት በማድረግ አስፈሪ ንግግር ያደርጋሉ። ፊልድ ማርሻሉ ሰላም በአንድ ወገን እንደማይጠበቅ፣ በትግራይ ጦርነት ለመጀመር በቂ ምክንያት እንዳላቸው፣ እሳቸው እንደ ጄኔራል ምግቤ እንዳልሆኑ በዚህ ንግግራቸው በአጽንኦት ተናግረዋል። አክለውም ጄኔራሉ መንግስት እንደመሆናቸው ብዙ ነገር እየታገሱ እንዳለ ፊልድ ማርሻሉ ይናገራሉ። ምግቤ ኃይለ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥቷል። እንደ ምግቤ ቂም የምንይዝ ቢሆን ኖሮ፣ እንደ ምግቤ ካዲ ብንሆን ኖሮ እጃችን ገብቶ ነበር። እንደ ምግቤ ካዲ ብንሆን ኖሮ ስብሐት ነጋን ከጉድጓድ አውጥተን ውጭ ሀገር እንልከውም ነበር። ምክንያቱም እኛ መንግስት ነን፣ የህዝብ ኃላፊነት አለብን። ታዲያ በዚህ በመቀጠል አምባሳደሩና ጄኔራሉ ባጫ ደበሌ በአዲስ ፓራዳ በተሰኘ የዩቲዩብ ቻናል በመቅረብ ሻዕቢያ ወደቡን በጉልበት እንደወሰደች፣ የኢትዮጵያ ሰራዊት ንጹህ እንደሆነ፣ ምንም አይነት ወንጀል እንደሌለበት፣ ወንጀል ያደረጉትም እንደተቀጡ ጄኔራሉ በሚታወቅበት ንግግራቸው ይናገራሉ። ሽግግር ፍትህ ይፍረደው የተፈጠረውን ነገር። የኢትዮጵያ ሰራዊትም ይሄን ፈጽመዋል የሚባለው በሽግግር ፍትህ ይታይ፣ አልደብቅም። ከዛም በመቀጠል ህወሓት ወደ አፋር በመግባት 7 ቦታዎችን እንደተቆጣጠረ ይነገራል። ከዚያ በኋላ የአፋር ኮሚኒኬሽን መግለጫ ያወጣል። በመግለጫውም ከጥፋቱ የማይማረው ጉጅሌ የህወሓት ቡድን በዛሬው ዕለት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት በመቆጣጠር ንጹሐንን በሞርተርና በዙ 23 በመደብደብ የተለመደ የሽብር ተግባሩን በግልጽ ጀምሯል። በዛሬው ዕለት ማለትም በቀን 26/02/2018 የአዛውንቶች የህወሓት ጉጅሌ በአፋር ክልል በዞን 2 በሙጋሌ ወረዳ ቶነሳ ቀበሌ
ዋራ ዊልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት በአካባቢው ንጹሃን የአፋር አርብቶ አደሮች ላይ ከባድ የመሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል። ይህ የህወሓት ጠብ ጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳዱ የአፋር ሽማግሌዎች እንዲመለሱ ቢሟጸኗቸውም ጉጅሌው ግን አሻፈረኝ በማለት ግጭቱን አስከትሏል። ይህ ከትናንትናው ጥፋት የማይማረው ተስፋ ቢሱ የህወሓት ጉጅሌ ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎችን ደህንነት፣ የወሰኑን ክብር ለማስጠበቅ እንዲሁም ራሱን ከማንኛውም ውጫዊ ጥቃት ለመከላከል ኃላፊነቱ እንደሚወጣ እንገልጻለን ሲል የአፋር ኮሚኒኬሽን ቢሮ መግለጫ ያወጣል። ህወሓትም የአፋር መግለጫን አስከትሎ ሌላ መግለጫ ያወጣል። በዚህም መግለጫው በትግራይ ህዝብና ሞት ስቃይ የማይረካው የኢትዮጵያ መንግስት እያለ ይጀምራል። ይህ ንግግር ሁለቱ ኃይሎች የተጓዙበት የሰላም ዘመን ማብቃቱ ማሳያ ነው። በዚህ መግለጫ የፕሪቶሪያ የሰላም ስምምነት ለብቻው እያከበረ እንደሆነ ህወሓት ይናገራል። እንዲሁም የትግራይ ህዝብን ለመውጋት ሽፍቶችን አስታጥቆ ወታደራዊ ትንኮሳ እንዳደረገበትም ይናገራል። በጎርባጎና በራያ ዘቦ በከባድ መሳሪያ መደብደቡንም ይነግራል። በመግለጫው ጥቅምት 28 2018 የፕሪቶሪያ የሰላም ስምምነትን በመጣስ የድሮን ድብደባ ፈጽሞብኛል ሲል የፌዴራል መንግስቱን ይከሳል። ታዲያ ህወሓት በመዝጊያውም የዓለም አቀፍ ማህበረሰብ በፌዴራል መንግስት የሚደረገው ጦርነት እንዲያስቆም ይማጸናል። የናይል ቤተሰቦች እነዚህ ሁሉ የሆኑት በ15 ቀናት መሆናቸውን ልብ ይለዋል። ታዲያ በ15 ቀናት የሆኑትን ስንመለከት ጦርነት አይቀሪ መሆኑን እንረዳለን። የናይል ቤተሰቦች በዚህ 15 ቀናት ብቻ በዚህ ቀን የሆነው ላይ ያዘጋጀነው ጥንቅር ይህን ይመስላል። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያ ጎረቤቶች እያለን የዛሬውን ፕሮግራማችንን ጨረስን።